የምንካፈለውን የእግዚአብሔርን ቃል ክፍል ከቻላችሁ ቆመን እናነብና ዛሬ ደግሞ የምናጠናውን የቆሮንቶስ መጽሐፍን እንቀጥላለን። ምዕራፍ 11 ከቁጥር 17 ጀምሮ ያለውን እናነባለን። የጌታን ቃል ማንበብ ታውቃላችሁ አምልኮም ጭምር ስለሆነ ሁሉንም የምንካፈለውን የእግዚአብሔርን ቃል ክፍል እናነባዋለን። እንደዚህ ይላል የእግዚአብሔር ቃል። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ሳይሆን ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩልም አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለምን? በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሏቸውና የምትጠጧቸው ቤታችሁ የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመስግኖ ቆርሶም እንካችሁ ብሉ፣ ይህ ስለእናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙ ሰዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰባሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውን ነገር በመጣው ጊዜ እደነግጋለሁ ይላል የእግዚአብሔር ቃል። በባለፈው ሳምንት እንግዲህ የመጽሐፍ ቅዱስ ጥናት ስለያዝን እኔ በየሳምንቱ ርዕስ እየሰጠው አይደለም የምንሄደው፣ ያው መጽሐፉ ምን ደርስበት ቦታ የሚያስተምረን ጉዳይ ነው እየተማርን የምንሄደው ማለት ነው። ስለዚህ ታስታውሱ እንደሆነ ምዕራፍ 11 ጠቅላላ በቤተ ክርስቲያን ውስጥ በአምልኮ ጊዜ ሰዎች ሊያደርጉ የሚገባቸውን ስነ ስርዓቶችና አካሄዶች ከሚደነግግበት ክፍል አንዱ ምዕራፍ 11 ነው። ስለዚህ በተለይ በምዕራፍ 11 ከቁጥር 1 ጀምሮ እስከ 16 ድረስ ባየነው የሴቶችን አለባበስ በተመለከተ በዛ ዘመን በነበረው ኮንቴክስት ሐዋርያው ጳውሎስ ለቤተ ክርስቲያን የሰጠው ድንጋጌ አለ ማለት ነው። በተለይ ደግሞ ሴቶች እንዲሁም ወንዶችን ይጨምራል በጉባኤ መካከል ሲጸልዩ at the same time ደግሞ ትንቢትን ሲያመጡ በሌላ አነጋገር ለሌላው አገልግሎቱን በሚሰጡበት ጊዜ ሊኖራቸው የሚገባው የአለባበስን አይነት እንዲህ መሆን አለበት ብሎ ያስባል። ከዛ መጨረሻ ላይ ተመልክታችሁ እንደሆነ ወይም አስተውላችሁ እንደሆነ ሲናገር እንደዚህ ብሎ አንድ ቃል ይናገራል። ይህንን ጉዳይ እንደው ዝም ብላችሁ ከተፈጥሮ እንኳን አትማሩም ወይ ብሎ ያስባል። ተፈጥሮ የሚለው አጠቃላይ ኔቸርን ብቻ ሳይሆን እስቲ በማህበረሰባችሁ መካከል ዞር በሉና ሴት እንዴት ነው የሚለብሰው፣ ወንድ እንዴት ነው የሚለብሰው፣ በሌላ አነጋገር አክሰፕተብል የሆነ ተቀባይነት ያለው የማህበረሰቡ አለባበስ እንዴት ነው በሉ። ምክንያቱም እኛ ሪፕሬዘንት የምናደርገው የጌታን ጉዳይ ስለሆነ ልብሳችን፣ አለባበሳችን፣ አካሄዳችን፣ ቋንቋችን የጌታን ነገር ምን ማድረግ አለበት? መናገር አለበት። ሰዎች አናግረናቸው ወይም በጌታ መሆናችንን በአፋችን ነግረናቸው ብቻ ሳይሆን ገና በውጫዊ ማንነታችንም ሳይቀር የክርስቶስ እንደሆንን መገንዘብ አለባቸው። በሌላ አነጋገርም በማህበረው ዘንድ ጨዋ የተከበረ የሚባለውን አይነት ስርዓትም እንደምንከተል ማወቅ አለባቸው ብሎ ይናገራል ማለት ነው። ስለዚህ አሁን በዚህ ዘመን ይሄን ልበሱ ይሄን አትልበሱ እንዲያርጉ ሳይሆን which is acceptable። ሰው ሲያያችሁ ለብሳችሁ የምትለብሱትን ልብስ ስትወጡ ሲያያችሁ ሰው ስለእናንተ ምን ይገምታል? that's the question። ማን እንደሆናችሁ እንዴት ይገምታል? ስለዚህ በተቻለ መጠን የተከበረ የሚባለው በግሪክ ነግሬያችኋለሁ የተከበረች ሴት የምትለብሰው አለባበስ አለ። ስለዚህ ጳውሎስ ፑሽ የሚያደርገው ማህበረሰቡ የተከበረ ወደሚለው ነገር ብታደርጉ ለጌታ ስም ነቀፌታ ከማምጣት ትቆጠባላችሁ ብሎ ይናገራል። ይሄ በጉባኤ መካከል ሲሰበሰቡ ከሚያደርጉት ነገር አንዱ ነው።
ዛሬ ሁለተኛውና በጣም ኢምፖርታንት የሆነው የጌታን እራት በተመለከተ የጌታ እራት በጉባኤ መካከል ከሚደረግ ጌታ ከሰጠን ሥርዓቶች መካከል አንዱና ዋነኛው ነው። ይሄ ጉዳይ በጉባኤ መካከል እንዴት መደረግ እንዳለበት ጳውሎስ ለቆሮንቶስ ቤተክርስቲያኖች ይደነግግላቸዋል። እንደውም መጨረሻ ላይ ይሄ ብቻ አይደለም ስመጣ ደግሞ ምደነግግላችሁ ሌላ ጉዳይ ይኖራል ብሎ ይናገራቸዋል ማለት ነው። በደንብ ስሙ። ለምንድነው ጳውሎስ ይሄን ጉዳይ በቆሮንቶስ ቤተክርስቲያን ማስተማር የፈለገው ሲባል የጌታ እራት የሚባለው ስነ ስርዓት ከአቅም በላይ በሆነ መልኩ በጣም ወረስት በሚባል እንደው ተበላሸ ብቻ ሳይሆን በጣም ብልሽት ያለ ሁኔታ በቆሮንቶስ ቤተክርስቲያን ውስጥ ገጥሞታል። ምን የጌታ እራት የሚባለው ስርዓት ማለት ታስተውሱ እንደሆነ ምዕራፍ 1 ላይ እንደዚህ ብሏቸዋል። ስለሰጧችሁ ድንጋጌዎች ወይም ደግሞ የሥነ ሥርዓት አይነቶች ስላሳያችሁ ትጋት አመሰግናችኋለሁ ብሏቸዋል። ለምሳሌ ከዚህ በፊት የጠቀስናቸው የሴቶችን አለባበስ የወንዶችን አለባበስ በተመለከተ የቆሮንቶስ ቤተክርስቲያን ሰዎች በተሻለ መልኩ አፈጻጸም አሳይተዋል። ደህና ናቸው። ያን ያህል ዲቪያንት አይደሉም። ያን ያህል ያንን ሕግ አልሰበሩበትም። አሁን ግን የጌታ እራትን በተመለከተ ሲናገር ላመሰግናችሁ አልችልም። በዚህ ጉዳይ የማመሰግናችሁ አይደለም። በግልጽ በፍጹም እግዚአብሔር በፈቀደው መልኩ በመካከላችሁ ይሄን ጉዳይ እያካሄዳችሁ ስላልሆነ ታንኪው ልላችሁ አልችልም ይላችኋል። ለምን? እንደውም ይሄን ጉዳይ ለመልካም ተሰጥቷችሁ ለበጎ ላልሆነ ጉዳይ እየተጠቀማችሁበት ነው። ነገር ግን ይላችኋል በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። አሁን ስሙ። እንደው ልዘለው ማልፈልገው እዚህ በጣም ኢምፖርታንት የሆነ አንድ ሐሳብ ልንገራችሁ። ባይዘው እየሰማችሁ በጣም ዝም አላችሁ። በደንብ አሳዩኝ እጃችሁ። እሺ የመጀመሪያ የሚናገረው በምን ጊዜ ይላል? በምትሰበሰቡበት ጊዜ። አሜን። በደንብ ስሙ። እኔ ሁሉ ጊዜ አጥብቄ እዚህም ተጋጋሚ ሳልነግራችሁ አልቀርም። ቤተክርስቲያን ውስጥ በጣም ቸል የተባለ ነገር ግን the most important ነገር መሰብሰብ ይባላል። አሜን። ምን አልኳችሁ? መሰብሰብ የቤተክርስቲያን አንዱ መገለጫዋና ጌታ ኢየሱስ ክርስቶስ የፈቀደልን እንድናደርገው በተደጋጋሚ ከሚያዘን ነገር አንዱ መሰብሰብ ነው። በሌላ አነጋገር እንደዚህ መጥቶ መገናኘት ነው ማለት። አሁን የቨርቹዋል ዘመን ነው። በሌላ አነጋገር መንፈሳዊ አገልግሎቶችን በተለያየ አይነት መልኩ ማግኘት ይችላል። ለምሳሌ አሁን የማገለግለው አገልግሎት እየተቀዳ ነው። ቀጥሎ ምን ይደረጋል? የናንተ የዩቲዩብ ቻናል ላይ ዳውንሎድ ይደረጋል። ከዛ እዚህ የቀረሰው እኔ እዚህ ያልኳቸውን ሞሮለስ ጉዳይ ጠቅላላ ለምን ያደርጋቸዋል? ያገኛቸዋል። እንደውም አንዳንድ ቦታ ደግሞ ፕሮግራሙ ጠቅላላ በላይቭ ምን ይደረጋል? ይተላለፋል። አንዳንድ ቦታ ደግሞ አንዳንድ ቤተክርስቲያኖች የቴሌቪዥን ቻናልም አላቸው። ከዛስ የትኛው ቤተክርስቲያን ውስጥ የተጋየቱ ጉዳይ ኢቭን አገልጋዩ ኢንተርቪው ይደረጋል። እሱ ሁሉ ምን ይደረጋል? ስትሪም ይደረጋል፣ ይተላለፋል። እነዚህ በዘመን መጨረሻ የመጡ የቴክኖሎጂ ጉዳዮች ምንም እንኳን በጣም ጠቃሚ ቢሆኑ የቤተክርስቲያንን አንድ ነገር እየጎዱ መጥተዋል ብዬ አስባለሁ። ምን ካሏችሁ? መሰብሰብ። ሰምታችሁ? እስቲ መሰብሰብ በሉ። መሰብሰብ። ለምሳሌ እኔ አሁን ሳገለግላችሁ የተለያየ አይነት ኤዱኬሽናል ባክግራውንድ አለን። የተማረ ሰው አለ፣ ያልተማረ አለ፣ መጽሐፍ ቅዱስ በጣም ያጠናለ፣ ያላጠናለ፣ አዲስ ሰው አለ፣ እግዚአብሔር በጣም ይከረማለ። ስለዚህ ለሁላችሁም በእኩል መልኩ ይገባችኋል ብዬ አላስብም። መንፈስ ቅዱስ ግን ለእያንዳንዳችሁ ያስረዳል ብዬ አስባለሁ። ግን አንዳንዶቻችን እዚህ መተን ስላልገባን ወይም ደግሞ እኛ የሚነገረን ነገር ቀጥታ የዕለቱ መልእክት ስላልመሰለን ከተቸገርንበት ጉዳይ ጋር ጉዳዩ ግንኙነት ስለሌለው ምንም ያልተባረክን እንዳይመስላችሁ። ሰምታችሁ? አንዳንድ ሰው እግዚአብሔር ተናገረኝ ወይም ደግሞ በረከትን ሰጠኝ ብሎ የሚያስበው በጣም ሚስጥር የሆነ ነገር ሲገለጥ፣ አሁን በልብሽ ቤትሽ እንደዚህ አስበሽ የመጣሽ በኪስ እንደዚህ ደብዳቤ ጽፈ ያደረክ ሲባል በቃ እግዚአብሔር ዛሬ ባረከኝ፣ ኢንካውንተር አደረገኝ ይላል። ስሙ፣ እግዚአብሔር በመጀመሪያ ደረጃ ክርስቲያኖችን ኢንካውንተር የሚያደርገው ሲሰበሰቡ። አሜን። የመሰብሰብን ያህል በረከት ያለው ጉዳይ የለም።
በመዝሙር መጽሐፍ ዳዊት እንደዚህ ይላል ወንድሞች በህብረት ቢቀመጡ እነሆ መልካም ነው ያማረ ነው ይላልና የሕግ መምህር በረከትን በዛ ምን አድርጓል አዟል በሌላ አነጋገር ምንም ቃል ባይነገር አንፎርቹኔትሊ መተን ቃል ባይሰበክ ምንም ሌላ ሪቹዋልስ ባይደረግ መዝሙር እንኳን ባይዘመር መተን ተሰብስበን የቤተ ክርስቲያን ጉዳይ አውርተን ብንሄድ የሕግ መምህር በዛ በረከትን አዟል እስቲ ጮአችሁ አሜን በሉ ስለዚህ እኔ ላበረታታችሁ ፈልጌ አይደለም ዛሬ በዚህ የመጣችሁ ሰዎች በመምጣታችሁ ምክንያት ብቻ የሕግ መምህር ያዘዘውን በረከት አግኝታችኋል በደም ጮአችሁ አሜን በሉ በረከት አግኝታችኋል ከዛስ ቀጥሎ ነው የቤተ ክርስቲያን ሌሎች ሪቹዋልሶች ጠቅላላ የሚካሄዱት ከመሰብሰብ በኋላ ከዛ ከተሰበሰባችሁ በኋላ በመካከላችሁ ቃል ያለው ምን ያርግ ቃል ይናገር መዝሙር ያለው ምን ያርግ ይዘምር ከዛ ትንቢት ያለው ምን ፕራዮሪቲው ምንድነው ካላችሁ መሰብሰብ አሁን እንትና ለምን ቸርች አትመጣም ስትሉ ምን ያው መጣው አልመጣው ምን የምትማሩትን እኮ ከተታተላሉ ይላችሁ በቃ ከተታተላሉ ምንድነው መምጣት ምን ያስፈልግ ንገራችሁ የፈለገ ቢሆን በቪዲዮ የማይደርሳችሁ የእግዚአብሔር ነገር እዚህ ይከናወን አሜን አትም እኔ እርግጠኛ ነኝ በዩቲዩብ ያየው ሰውዬና እዚህ መጣችሁ ያያችሁ የተከታተሉት እኩል በረከት እንጆይ አርጋችኋል ብያለሁ በፍጹም አው ተጠቅሟል እግዚአብሔር የሚናገረው ነገር ተሰምቶ ሊሆን ይችላል ግን እግዚአብሔር በረከት የሚለውን ጉዳይ የምታገኙት በወንድሞች ህብረት መካከል እግዚአብሔር መሰብሰብ ያብዛላችሁ እስቲ ጮአችሁ አሜን በሉ እኔ ልገራችሁ ለኔ ብዬ አይደለም ማቼም ቢሆን ወደ ቤተ ክርስቲያን ሲመጡ ማን ነው የሚሰብከው ማን ነው የሚዘምረው ምን ፕሮግራም አለ አትበሉ በቃ በቅዱሳን ጉባኤ መካከል እሰበሰባለሁ እግዚአብሔር ለኔ የሚሆን በረከት አዟል እስቲ ጮአችሁ አሜን በሉ እስቲ በረከት አዟል በሉ በረከት አዟል እና እኔ ቤተ ክርስቲያን በቅዱሳን ጉባኤ መካከል የመጣ ሰው የሆነ ነገር ሳያገኝ ሄዷል ብያለሁ እማይሆን ሰባኪ እንኳን ቢገጥሙ እማይሆን ዘማሪ እንኳን ቢገጥሙ እማይሆን ፕሮግራም እንኳን ቢገጥሙ እመኑኝ የእግዚአብሔርን በረከት አግኝቶ አሜን አትም ዛሬም አግኝታችኋል አሁን መሰብሰባችሁ በጣም ጥሩ ነው የሚላችሁ ግን በጣም በሚያሳዝን ሁኔታ መሰብሰባችሁን ለሚከፋ ነገር እንጂ ለሚሻል ስላልሆነ ይህን ትእዛዝ ሰጣችሁ የማመሰግናችሁ አይደል በጣም ቤስት ነገር ያደርጉት ምን መሰብሰብ ያልኳችሁ ምን አይነት መሰብሰብ የሕግ መምህር በረከትን ያዘዘበትን ጉባኤ ተሰብስበው ግን በመሰብሰባቸው መካከል የሚያደርጓቸው ጉዳዮች ያንን በረከት ኢንጆይ ለማድረግ ሳይሆን ለበረከት ሳይሆን ለሚከፋ ነገር ሆነባችሁ ለመጥፎ ሆነባችሁ እግዚአብሔር ደግሞ ከዚህ ይጠብቃችሁ መምጣት ትልቅ ነገር ነው መሰብሰብ ትልቅ ነገር ነው በጉባኤ መካከል መሆን በጣም ትልቅ ነገር ነው ግን የመጣችሁበትን ያንን ዓላማ ሚስ አድርጋችሁ ከእግዚአብሔር ዓላማ ውጪ ከተጠቀማችሁ ለበጎ የነበረው ነገር ለሚከፋ ይሆን ምን አድርጉ በመካከላችሁ በመጀመሪያ ስትሰበሰቡ መለያየት እንዳለ እሰማለሁ ይላችሁ መሰብሰብ ጥሩ ነው ግን ተሰብስባችሁ የተለያያችሁ የተበጣጠሳችሁ የተበታተናችሁ ከሆነ የእግዚአብሔርን በረከት ማግኘት አይቻልም በቂም በበቀል በጥላቻ ከፊት ወይም ከጎን የተቀመጠውን ሰው ያየ ልብ እየተንተከተከ ከሆነ ለሚከፋ ሆነብህ ጥሩ ላልሆነ ሆነብህ የሕግ መምህር በረከት ባዘዘበት ጉባኤ መካከል እግዚአብሔር ድምጹን በሚያሰማበት ጉባኤ መካከል በጥላቻ ከወንድም ጋር ከተቀመጥ ለክፉ ነው ለምን ገና ስትሰበሰቡ በመካከላችሁ መለያየት አለ ምናልባት ይሄን ትምህርት የተከታተላችሁ ሰዎች ካላችሁ ከምዕራፍ 1 ጀምሮ ስንለያይ ቆሮንቶስ አንዱ የምትታወቀው በመለያየት በምን እኔ አጵሎስ ነኝ እኔ ጳውሎስ ነኝ እኔ ኬፋ ነኝ እኔ ክርስቶስ ነኝ ብሎ አሁን ስሙ አሁን የሚያወራው መለያየት የዛ የፐርሰናሊቲ ከልት ወይም ከሰዎች ጀርባ ሆኖ መከፋፈልን አይደለም የሚያወራው ስሙ ያኔ እኔ አጵሎስ ነኝ የአጵሎስ የሚባል ግሩፕ አለ እኔ ኬፋ ነኝ የኬፋ የሚባል ግሩፕ አለ እኔ ክርስቶስ ነኝ እንደዚህ ግሩፕ አለ ያሁኑ ግሩፕ ግን እኔ የከሌ ነኝ በሚል ሳይሆን በሶሻል ስታተስ ነው የተከፋፈሉት በሌላ አነጋገር በሀብታምና በድሃ መካከል ያለ ልዩነት ገብቷችሁ በጣም አደገኛ ነው ግን በቆሮንቶስ ምን እንደሚደረግ ወይም አርሊ ቸርች ውስጥ ምን እንደሚደረግ ንገራችሁ መሰብሰብ ዝም ብሎ አይደለም መጽሐፍ ቅዱስ ሲናገር አንዴ በመሰብሰብ ይተጉ ነበር አይደል የሐዋርያት ሥራ መጽሐፍ ስታጠኑ
ሁለት በጸሎት ምን ያደርጉ ነበር? እሺ ይተጉ ነበር በሉ። እሺ የድንዛዜ መንፈስ የተመታ ይሁን። እሺ ይተጉ ነበር በሉ። አሁን በመሰብሰብ ተጉ፣ በጸሎት ተጉ። በመጨረሻ ደግሞ አብረው ማዕድ በመቁረስ ምን ያደርጉ ነበር? ይተጉ ነበር። በሌላ አነጋገር አብሮ ማዕድ መቁረስ ልክ የጸሎት ያህል የመሰብሰብ ያህል ሌላ መንፈሳዊ ስርዓት የማድረግ ያህል በቤተክርስቲያን ትኩረት የሚሰጠው ጉዳይ። ስሙ ለምሳሌ ሐዋርያት ሥራ መጽሐፍ ላይ ምዕራፍ 2 ቁጥር 46 ላይ እንደዚህ ይላል፣ በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታ በጥሩ ልብ ምግባቸውን ይመገቡ ነበር ይላል። ምን ያደርጋሉ? ስለዚህ አንድ የምግብ አይነት አለ። ምን ይባላል? ላቭ ፌስት ይባላል። የፍቅር ማዕድ ይባላል። እንዴት ነው የሚካሄደው ካላችሁ፣ ማንኛውም ሰው በቤቱ ያለውን ምግብ ጥሩ የሚለውን ነገር ይዞ ይመጣና በቅዱሳን ጉባኤ መካከል ይቀመጣል። ከዛስ የሁሉም ምግብ ይሰበሰባል። ከዛስ ለሁሉም ይከፋፈልና የፍቅር እራት ያደርጋል። ሰምታችሁ? አሁን እኛ ጋር በጣም ከባድ ነው ይሄን ማድረግ፣ በጣም ከባድ። ያው አሁን ያለንበት የኢንዲቪጁዋል የሆነ ላይፍ ይሄን ከማድረግ በጣም ይገድበናል ማለት እና ይሄ መቼ ነው ካላችሁ፣ በተሰበሰቡ ቁጥር። በሌላ አነጋገር ሰው ቸርች ሄደ ማለት ላቭ ፌስትም ያደርጋል፣ የማዕድ መቁረስም አብሮ ያደርጋል ማለት። ለምሳሌ በየሳምንቱ ሊገናኙ ይችላል። በየሳምንቱ ላቭ ፌስት ይደረጋል። ሶ የጌታ እራት ምንድን ነው ካላችሁ፣ it is the part of love feast ነው። ይሄ ከሚያደርጉት እራት ውስጥ ፓርቱ የሆነው ፓርት የጌታ እራት ይሆናል። ወይ መጀመሪያ ላይ ወይ መጨረሻ ላይ ወይ መካከል ላይ እየበሉ እየጠጡ ጌታ ሆይ ብለው እንጀራውን ቆርሰው አንስተው አመስግነው ከእንደገና ወይኑን አንስተው አመስግነው ይጠጡና ያንን ጉዳይ ያካሄዳሉ። በዛው የጌታ እራት ምን ያደርጋል? ይካሄዳል ማለት። ገብታችኋል? አሁን እንደኛ አይደለም ማለት። አሁን እኛ የተወሰነ ነው የተመጠነ ነው። እንዲች የምታካክል ተቆርሶ ይሰጠናል። እንትሯን በስነ ስርዓት ተቀርታ ይሰጠናል። እኩል ነው የምትሰጠን። ምንም በሱ ላይ ኮራፕት ማድረግም አችልም፣ መጨመር መቀነስ ምናምን አችልም። የነሱ እንደዛ አይደለም። ይመጣሉ። ከዛው ከምግብ መካከል ነው ላቭ ፌስት መካከል ነው የጌታ እራት የሚካሄደው ማለት ነው። ሰምታችሁ? ይሄ በጣም ጥሩ ልማድ ነው። ለምን? በመካከላቸው ምንም አይነት ልዩነት ሳይካሄድ ነው በሐዋርያት ዘመን የተካሄደው። ሀብታም ድሃ፣ ባለስልጣን ተራ ሰው፣ ታዋቂ የማይታወቅ የሚባል ነገር የለም። ሁሉም ያመጣል፣ የሁሉም አንድ ላይ ይሆናል። ከዛ ዲስትሪቢዩት ያደርጋሉ። ታውቃላችሁ፣ እንደውም አንድ ጊዜ ግርግር ተነስቷል። እነ እስጢፋኖስ የተመረጡበት ምክንያት ከግሪክ የመጡ አይሁዶችና በኢየሩሳሌም ያሉ አይሁዶች ተጣሉ። ለምን? ምግብ ሲያከፋፍሉ ሰዎቹ እኩል አያከፋፍሉንም አሉ። እኛ ምግብን ልናገለግል ወይስ የጌታን ወንጌል እንስበክ አሉና ሐዋርያት ሰዎች እንምረጥ አሉ። እነ እስጢፋኖስ ተመረጡ። በስነ ስርዓት ምግብ ማካፈል ጀመሩ ማለት። አሁን ቆሮንቶስ ምንድን ነው የሆነው? ስለዚህ በእናንተ ዘንድ የተፈተኑ እንዲገለጥ እንጂ በመካከላቸው ወገኖች እንዲሆኑ ለግድ ነው። ይሄን አልፈዋለሁ። ትክክለኛ የሆነ መከፋፈል ሊኖር ይችላል ነው የሚለው ጳውሎስ፣ እግዚአብሔር የፈቀደው አይነት። ይሄ ግን የእናንተ እግዚአብሔር የፈቀደው አይደለም። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለምን? የማራት እስቲ የጌታ በሉ እስቲ። አሁን በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱም ግን ይሰክራል። በጣም አሳዛኙ ነገር ቆሮንቶስ የተከሰተው ይሄ። ምን ያደርጋሉ ሲባል ጥሩ ጥሩ ኢኮኖሚ ያላቸው ጥሩ ጥሩ ምግብ ይዘው የሚመጡ በብዛት ይዘው የሚመጡ ወደዛ ፈንጠር ብለው አንድ ግሩፕ ይፈጥሩና ምንም የሌላቸው ድሆች ለዕለት እንኳን የሚሆን ነገር የሌላቸው ደግሞ ትንሽ ትንሽ ነገር ይዘው እዚህ ይቀመጣሉ። እዛ ምን ይደረጋል ካላችሁ ምግብ ተበልቶ ተርፎ እዛ ይረበሻል፣ ወይን ተርፎ ይጠጣል፣ ይሰከራል። እዚህ የሚጠግብ ሰው እንኳን ይጠፋል ማለት። የት? the same church አንድ ቤተክርስቲያን በተለያየ ቀን አይደለም፣ በዛኑ ቀን ምን ሲያደርጉ? ኮሚኒየን ሲያደርጉ የጌታን ራት ሊወስዱ በተሰበሰቡበት ግማሾቹ እዛ ጠግበው ሰክረው ይደባደባሉ። እዚህ ደግሞ የሚበሉት እንኳን ያጡ ሰዎች ትንሽ ነገር ቀምሰው ይቀመጣሉ። በምትበሉበት ጊዜ እያንዳንዱ የራሱን ምን ያደርጋል? ይበላል። የራሱ ማለት ቤስት ያዙ አንድ ላይ። እኔ ንገራችሁ፣ የመጨረሻ የእኩልነት ቦታ ቤተክርስቲያን ነች። እስቲ በደንብ አሜን በሉ። በደንብ ንገራችሁ።
በእኛ ዘመን አሁን በጌታ እራት ምክንያት ላይሆን ይችላል እንዲህ አይነት ዲስክሪሚኔሽን እየተሰራ ያለው። ቤተክርስቲያን በጣም አሁን ባለው ሁኔታ ከምትሸወድበት ነገር አንዱ አንዳንድ ስታተስ ያላቸውን ኢኮኖሚ ያላቸውን ስልጣን ያላቸውን ሰዎች ፕራዮሪቲ በጣም ትሰጣለች። ይሄ መጥፎ ሲምፕተም። እዚህ እያንዳንዱ የተሰበሰበ ማንም ሁኑ የቱንም ያህል ሀብት ስልጣን ይኖራችሁ የቱንም ያህል ደግሞ ድሃ ሁኑ ትንሽ ሁኑ ጌታ ኢየሱስ ክርስቶስ ሲያየን እኩል ነን። እስቲ ጮኻችሁ አሜን በሉ። ማንም በዚች በር በኩል በገንዘቡ ብዛት በስልጣኑ ብዛት በእውቀቱ ልቀት ማንም ይችን በር አልፎ አልገባ። እዚህ የገባ ነው እያንዳንዳችን በክርስቶስ ኢየሱስ ደም ነው። አሁን ጮኻችሁ አሜን በሉ። እግዚአብሔር ከሰማይ ሲያይ ባለስልጣን ልጅ አለኝ ሀብታም ልጅ አለኝ ወርቅ ያለው አለኝ አይልም። በክርስቶስ የታጠበ ልጅ አለኝ ነው። አሜን አትሉ? እግዚአብሔር ማንንም ሰው በኩል በልጁ በክርስቶስ ኢየሱስ ደም በኩል እንጂ በሰራችሁት ቤት በኩል አያችሁ በምትነዱት የመኪና አይነት በኩል አያችሁ። እዚህ ስንመጣ ማንም ከማንም ለአንዳንድ አገልግሎት ለአንዳንድ ሁኔታ ለምሳሌ መዘምራን አሉ እዚህ ይቀመጣሉ። ለምን? አገልግሎት ቶሎ ቦታቸው ለመመለስ ለአገልግሎት መፋጠን ሲባል እንጂ የተቀባውን በር የለም። እዚህ ምን አገልግሎት ሰዎች እዚህ ምን ቀበጥ ምክንያት ፈጥነን ወደዚህ ለመምጣት ገብቷቸው ከዛ ከመመጣ ከዚህ ለመምጣት አገልግሎቱን ለማሳለጥ እርስ በርስ ደግሞ ፕሮግራም ለማካሄድ የምንነጋገረው ነገር ስለሚኖር እዚህ እንቀመጥ እንችላለን። ግን አንድ ሰው በለበሰው ልብስ በማማረቁ በመራም ሁኔታ አንተ አትገባም አንተ ትገባለህ አንተ ሊባል አይችልም። ይሄ የአባቱ ቤት ነው። እስቲ ጮኻችሁ አሜን በሉ። አይ በደንብ አሜን በሉ። እንደዚህ ናቸው የምትበሏቸውና የምትጠጧቸው ቤታችሁ የላችሁምን? ሰው ለማስቀናት ሰው ለማሸማቀቅ ሰዎችን ዲስክሪሚኔት ለማድረግ ጥሩ ምግብ ይዛችሁ መጣችሁ እዛ ጋር የምትበሉት ቤታችሁ አትበሉት። እዚህ መጥተህ ለወንድም የማታካፍለው ከሆነ ከሱ ጋር ህብረት የማታረግበት የማትበላው ከሆነ ምን ያደርግላል? ቤት የላችሁ እነሱዎች ደሊብሬትሊ ሌሎችን ለማስቀናትና ለማሸማቀቅ ሁሉ ያደርጋሉ። እኔ ንገራችሁ ይሄን ብቻ የትኛውንም ነገር ስታደርጉ በቅዱሳን ህብረት መካከል ሌሎችን ሊጎዳ በሚችል መልኩ አታድርጉ። ባለፈው እኔ ንገራችሁ ለምሳሌ አንዳንዶች አገልጋይ ነን እዚህ ጋር አፒር አድርጋለሁ እቆማለሁ። እኔ ምን ያደርግልኝ ይሄን እንደሚያክል ወርቅ እዚህ ጋር ወርቅ እዚህ ጋር ምናምን ይሮ ገብቷቸዋል። ከዚህ ሀገር ኢኮኖሚ ጋር ሊሄድ በማይችል እኔ ጽድት ብላችሁ ንጹህ ሆናችሁ ብትቀርቡ በጣም ጥሩ። ግን ሌሎች ኩዌሽን ለሚያደርጉበት በሚችል ይኖ ገብታችሁ እኔ ጥሩ ነገር አይኖራችሁ አይደለም እንደው እንዳትሳሰቱ አደራችሁ እንደው እየሰማችሁ በኔጌቲቭ እንዳትረዱኝ ብዬ ለምሳሌ ሌላውን ሊኮንን በሚችል መልኩ ሌላው እግዚአብሔር ጥያቄ ሊያነሳ በሚችል መልኩ ይኖ ገብታችሁ በጣም ሌክቸሪያስ የሆነ ነገር በመካከላችን መጠቀም ራሱ ሌላውን ዲስከሬጅ ያደርጋል። አትሊስት ሌላ ቦታ አድርጉት። ስትሰበሰቡ ለቅዱሳን ጉባኤ ህብረት ተጠንቀቁ። አሜን። እንደዚህ ያላችሁ ይህን በማድረጋችሁ የእግዚአብሔርን ማህበር ትንቃላችሁ አንዳችም የሌላቸውን ታሳፍራላችሁ። አሁን ክብር አይደለም መጣችሁ ቤስት ምግባችሁን እዛ ጋር ወስዶ መግባት እናንተ እግዚአብሔር ባረከኝ ይሄን ሰጠኝ እግዚአብሔር እኮ ስለሰጠኝ ነው እንዲህ አይነት ምግብ ይዤ የመጣሁት ምናምን ልትሉ ትችላላችሁ። በሌላ አነጋገር ግን የእግዚአብሔርን ማህበር ትንቃላችሁ። ይዞ ያልመጣውን ተቸግሮ ምግብ ይዞ ያልመጣውን ወይም ደግሞ ትንሽ ይዞ የመጣውን ሰውዬ ታሳፍራላችሁ። ሰውየው ዝም ብሎ አፍሮ ብቻ አይቀመጥም እግዚአብሔር ላይ ማጉረምረም ይጀምራል። እግዚአብሔር ሰው እዛ እየተረፈው እየተራጨ እየሰከረ ሲበላ ለኔ እቺን የምታክል ዳቦ አተህ ነው ብሎ እግዚአብሔር ምሬት ይፈጥራል። በእናንተ ምክንያት ሰው እግዚአብሔር ያመስግን እንጂ በእናንተ ምክንያት ሰው እግዚአብሔር ለማማረር ምክንያት ማግኘት የለበትም። ሰምታችሁ እናንተን ሲያይ እግዚአብሔር እንደሚረዳ እንደሚያግዝ ሰው ከትቢያ ላይ እንደሚያነሳ ይሰማው እንጂ በአንተ ምክንያት እግዚአብሔር አለህ የለህም ማለት የለበትም። እኔን አታስበኝም እንዴ እነከሬ እንደዚህ እየደፉ እስከምን ያደረጉ እኔ ደግሞ እዚህ ቤት ይሄው አገለግላለሁ ከሱ ሁሉ መመላለስ ይሄው ካንሱ ሁሉ ቃልህን ማከብሩ እኔን አትባርከኝም እንዴ ብለው በአንተ ምክንያት እግዚአብሔር ለማጉረብረም እንዳያመጡ
እግዚአብሔር እናንተን የፈጠራችሁ ለምስጋና ነው። አሜን አትም? እናንተን ያየ ሁሉ እግዚአብሔርን ያመስግነው። አሜን አትም? ምን ልበላችሁ? በዚህ ነገር ላመስግናችሁ አላመሰግናችሁ? ለምን? በጉባኤ መካከል የሚመጡትን ድሆችን እያሳቀቃችሁ። እኔ እንደውም አደነኳቸው ድሆቹ ይሄን ያህል ዲስከሬጅ እየተደረጉ ቤተክርስቲያን መምጣታቸው፣ ይሄን ያህል እየተገፉ እየተናቁ ቤተክርስቲያን መምጣታቸው በጣም ይገርመኝ። የሚቀጥለውም ሳምንት ይመጣሉ። ልክ እንደዛው ነው። ሀብታም ለብቻ ድሃ ለብቻ። እዛ ምግብ ይተርፋል ይደፋል። ይሄ እኮ ሩቅ እንዳይመስላችሁ እዚህና እዛ ነው። አሁን ቤተክርስቲያን የአንድነት ቀን አንዳንድ ጊዜ ምግብ ይኖራል እና አሁን የሆኑ ሰው ተመርጣችሁ ለብቻ ተደርጋችሁ ለእናንተ እዚህ ጋር ሽሮ ነው ቢባል ለብቻ ሰው ተመርጦ እዚህ ጋር ደግሞ ለእናንተ ስጋ ነው ይባል። እማን ሽሮ የተባልክ ጠቅላላ አትመጣም በሚቀጥለው ቀን። እንዴ አይነት ቸርች ሰምተን እንዲህ ዝም ብሎ እኮ ነው። በጣም ያን ያህል እኮ ልዩነት እንኳን ባይኖር ነው። እኔ ሰዎች ግን ይመጣሉ በየዙ ከዛ እነዛ ከፍ ያለ ቦታ ላይ ይቀመጣሉ፣ እነዚህ ታች ይቀመጣሉ። እነዚህች የሚያዟትን ቆሎምቱን አንበልተ ይሄዳሉ። እነዛ ደግሞ ተርፏቸው ይራጫሉ በወይ። ምናልባት የቆሮንቶስ ቤተክርስቲያን ጳውሎስ ሲነግረን ሮሜን ስናጠናት ዝካላችሁ እንደሆነ የቆሮንቶስ ቤተክርስቲያን ይሄን ስርዓት እንደ ጋዮስ ቤት ነው። ጋዮስ እንግዳ ተቀባይ ነው። እሱ ቤት ነው የሚካሄደው ማለት ነው። እና ሶሻል ግሩፒንግ ይካሄዳል። አሁን አደገኛ ቤተክርስቲያን ልትጠነቀቀው ከሚገባ ነገር አንዱ ሶሻል ግሩፒንግ ነው። በዘር፣ በኢኮኖሚ ስታተስ፣ በስልጣን፣ በምናምን አይነት ቡድን እንዳይኖር። እንዲህ አይነት ቡድን ይፍረስ። ጩና አሜን በሉ። ይፍረስ። በአገር ስምነት፣ በቋንቋ የወንዜ ልጅ ምናምን የሚል እዚህ የለም። እዚህ የተሰበሰብነው በጌታ ነው። አሜን አትም? እንደውም አንድ ቀን እኔ አስደርጋቸዋለሁ፣ ዛሬም አስደርጋለሁ። አሁን ሰው ይወጣል፣ ከዛ ሰላም ተባባሉ። በተቀደሰ ሐሳብ እርስ በርሳችሁ ሰላም ተባባሉ። ከዛ ፈልጎ ቤስት ፍሬንዱ ቤተክርስቲያንን ባትሆን ትለዋለህ። እሱ ምን ችግር አለ? እንደውም ፈልጋ አዲስ ሰው የማታውቁትን ሰው እንዲህ ነህ ደህና ነህ አንተ ማን ነህ እኔ ከሌ ይባላል ብትሉ እማኑ ያ ሰው ነገ ቤተክርስቲያን ለመምጣት ራሱ ይነሳሳል። በቃ ወንድም አለኝ እህት አለኝ እቲ ሲምፕል እኮ ሰላምታ ብቻ ልስጥ። ብር ስጦታ አልተባላችሁ የሆነ ጋር ቁጣ አልተባላችሁ አናስ የማያውቁ ሁሉ እንዴ ከቀበሌ ስብሰባ አይደለም እኮ ይወጣ ነው፣ ከቤተ ክርስቲያን ነው። አሜን አትሉ? ከወንድሞች ህብረት እኮ ነው ይወጣ ነው። ጌታ በደሙ አንድ ካደረገው አካል እኮ ነው ይወጣ ነው። ምን ነው ምን ደርሶ እኔ አልነካካ እኔ ከማንንም ጋር እዚህ የመጣ ነው ልንነካካ በደንብ አሜን በሉ። ልንተዋወቅ ነው የመጣ። አሁን እንደው ጠቀማችሁም አልጠቀማችሁም አንዳንድ ነገር ልንገራችሁ። ለእናንተ ደግሞ አሳልፍ የሰጠሁት እኔ ከጌታ ተቀብያለሁ ይላል ጳውሎስ። የጌታ ራስ ሲካሄድ ልክ እንደ ሌሎቹ ሐዋርያት ከጌታ ጋር አልነበረም። ከጌታ ኢየሱስ ክርስቶስ ሞትና ትንሣኤ እርገት በኋላ ነው ራሱ ወደ ጌታ የመጣው ጳውሎስ ማለት ነው። ምናልባት ይህን ስርዓት በጥንቃቄ ተመልክቶ ጽፎ ያዘጋጀው ሉቃስ ሊሆን ይችላል፣ በደንብ ያስረዳው ማለት ነው። ግን ከማንም ልቀበለው ምናምን ከጌታ እንደተቀበልኩት ነው የምቆጥረው ብሎ ይሄ የምሰጣችሁ ከጌታ የተቀበልኩት ነው። አሁን የጌታ እራት የሚባለው ነገር ጋር የጌታ እራት በግሪክ ማመስገን ይባላል፣ መቁረስ ተብሎ ይተረጎማል። ምን አልኳችሁ? ማመስገን መቁረስ ተብሎ ይካሄዳል። በጌታ እራት ላይ የእናንተ ቤተክርስቲያናችሁ የራሳችሁ እምነት እንደሚኖራችሁ አስቤ አራት አይነት ግን ቪው አለ። አንደኛው ትራንስብስታንሲዬሽን የሚባል አሁን በቃላችሁ ባትይዙትም ዝም ብሎ እንደው ሐሳቡን እንድትይዙ ትራንስብስታንሲዬሽን ማለት በካቶሊክ ቤተክርስቲያንና በኦርቶዶክስ ቤተክርስቲያን አሁን የሚደረግ አንድ አይነት አመለካከት ነው። ምን ካላችሁ ይሄ የምንቆርሰው ህብስቱና የምንጠጣው ወይን ሊትራሊ በግልጽ ሁኔታ ወደ ጌታ ስጋና ደምነት ይቀየራል። በቃ ይሄ ስጋው ሆኗል፣ ይሄ ደሙ ሆኗል። ይሄ ቀላል አመለካከት አይደለም። በጣም ዘመናት ያስቆጠረው ትራንስብስታንሲዬሽን ይባላል። ሁለተኛ ደግሞ ሌላ አመለካከት ኮንትራንስብስታንሲዬሽን ይባላል። ይሄ ደግሞ ምንድነው ካላችሁ ይሄን የሚያራምደው የዚህ የፕሮቴስታንት ሙቭመንት መስራች የሆነ ሉተር ነው የመጀመሪያው። ሉተር ቀላል ሰው እንዳይመስላችሁ። አንድ ሰው እንደዚህ ሲናገር ሰሙ። ለምሳሌ የዓመቱ ምርጥ ሰው ተብሎ ይመረጣል እና የዲኬ ደግሞ የ10 ዓመቱ ምርጥ ሰው ምናምን
የክፍለ ዘመኑ የሚመረጥ ከሆነ ወይም የሚሊኒየሙ የሚመረጥ ከሆነ በሚሊኒየም ውስጥ ወይም ደግሞ በ1000 ዓመት ውስጥ የሉተርን ያህል ለዋጭ ሰው እዚህ ምድር ላይ አልተነሳም ነው ከነ ጳውሎስ ከነ ምናምን በኋላ የሉተርን ያህል ለዋጭ ሰው አልተነሳም እሱ የሚያምነው እንዴት ነው ብላችሁ አክቹአሊ ይሄ የምናየው ስጋና ደም አይቀየርም ግን የጌታ ስጋና ደም ነው እንዴ ስናየው ቅይር ብሎ ስጋ ቅይር ብሎ ደም አይሆንም ግን ምንድነው ይላል የጌታ ስጋና ደም እንደ ምሳሌ የሚያቀርበው ምንድነው ለምሳሌ ብረት በእሳት ውስጥ ስታስገቡት ቀይ ይሆናል አይደል ግን ቀይ ስለሆነ ብረትነቱ አልቀ ግን ደግሞ ምንም አልተቀየረም እንዳትሉ ደግሞ ቀይ ይሆናል አይደል ልክ እንደዛ ማለት አሁን አትመረው አመለካከቶችን ብቻ እንድታው ሌላው ደግሞ ስፒሪቹዋል ፕሬዘንስ የሚባላል እዚህ የጌታ እራት የሚባለው ጉዳይ ላይ ይሄ ህብስቱና ወይኑ ላይ መንፈሳዊ ፕሬዘንስ ይመጣበታል ብሎ ያምናሉ ሁለቱን ሐሳብ ለማስታረቅ የመጣ ነው ማለት ነው ለምሳሌ የነ ጆን ኬልቪን ተከታዮች ይሄን ያምናሉ አሁን ፕሬስቢቴሪያን ቸርች የሚባሉ አሉ እነሱ እንደዛ ያምናሉ ለምሳሌ የኮንሰብስታንሻል ያልኳችሁን ደግሞ የሉትራን ቸርቾች ያምናሉ እንደነ መካነ ኢየሱስ ምናምን ያሉ ደግሞ ያምናሉ ማለት ነው ሶስተኛው ወይም አራተኛው ደግሞ ሚሞሪያል ቪው ይባላል ይሄን በጣም ያወረደው ዝዊንግል የሚባል የስዊዲሽ በጣም ስኮላር ይሄ ህብስት ነው ይሄ ወይን ነው አድርጉት የተባለው ለምንድን ነው ለመታሰቢያ ነው ስለዚህ ሚሞሪያል ነው ማሰብ ነው ብሎ ይናገራሉ ከአራቱ አንዱ ላይ እንደሆናችሁ አምናለሁ አሜን እንዴ ዝም ብሎ ስርዓት ግን አይደለም በደም ማወቅ አለበት ዝም ብሎ ተራ ዝም ብሎ እንጀራ መቁረስ ምናምን አይደለም ቤት እንደሚቆረሰው እንጀራ ቤት እንደሚጠጣው መጠጥ አይደለም ጌታ ኢየሱስ ክርስቶስ አልፎ በተሰጠባት በዛች ሌሊት በጣም የጌታ ራት ውስጥ መካሄድ አለበት ተብሎ ከሚታሰበው ነገር አንዱ ኢየሱስ ያደረገው ነው እንጀራን ቆርሶ አመሰገነ አሜን አት አሁን በጣም ይላችሁ የጌታ ራት ሲባል በጣም በብዙ አሁን ፈታ ያለ መጥቶ ሊሆን ይችላል በብዙ ዘንድ ፍርሃት ነው የሚካሄደው ይኖ ገብታችሁ መጨነቅ ነው የሚካሄደው አይደል ከሌላው ጊዜ ጸጥ ማለት ነው ምክንያቱም አንድ በጣም የተሰበከ ስብከት አለ ሳይገባው ወይም ሳይገባው ተብሎ የተጻፈ ከዛ በፊት ግን በጣም መደረግ ያለበት የጌታ እራት ከሆነ ኢየሱስ እንዳደረገው ቆርሶ አንስቶ አመሰገነ አሜን ለምን አመሰገነ እቺን ቂጣ ስለሰጠው ምናምን እቺን ስለቆረሰ ምናምን ብቻ መስሏችሁ አይደለም ይሄ ሪፕሬዘንት ያደርገው ይሄ ማለት እርሱ የሌለው ቂጣ ነው ባይዘው የሚደረገው እሱ ያደረገውም እንደዛ ነው የቱን ነው የሚያስታውሰው ሲባል እስራኤል ከግብጽ ባርነት ሲወጣ ማታ የበሉት ቂጣ ያ ከግብጽ ባርነት ከፈርዖን ቤት ሲወጡ ያስታውሳል አሁንም ይሄን ቂጣ ስንቆርስ አንድ ትዝም ይለናል ከኃጢአት ከዓለም ባርነት ከዘላለም ሞት የወጣ ነው በኢየሱስ እስቲ ጫዋቹ አሜን በሉስ በሌላ አይደል አሁን ዝም ብሎ አይደለም ያመሰግነው ሲቆርስ እግዚአብሔር አመሰግንሃለሁ ብሎ ቆርስ በሌላ እንዴት ወደ አንተ ሰው የሚቀርበትን መንገድ እንዴት ሲምፕል አደረከው እንዴት አቀረብከው እንዴት ወደ ሰው ልጆች አንተ መጣ ክብር ለኢየሱስ ይሁንልን ዮሐንስ ወንጌል ምዕራፍ 6 ቁጥር 58 ላይ እንደዚህ ይላል ከሰማይ የወረደ እንጀራ ይህ ነው ከየት የወረደ እስቲ ከሰማይ በሉስ ምን ከሰማይ የወረደ እንጀራ ይህ ነው ማ ጌታ ኢየሱስ ክርስቶስ አባቶቻችሁ መናን በልተው እንደሞቱት አይደለም ከሰማይ የወረደ ሌላ እንጀራ ነበር ምን መና ከየትም አይደለም ከሰማይ ነበር እንጀራ የወረደው ግን አባቶቻችሁ ጠቅላላ መናን በልተው የዘላለም ሕይወት አላገኙ አሁን ግን ከሰማይ የወረደ እንጀራ ይህ ነው አባቶቻችሁ መናን በልተው በምድረ በዳ ሞቱ ወይም እንደሞቱት አይደለም ይህን እንጀራ የሚበላ ለዘላለም ይኖራል እስቲ ጫዋቹ አሜን ስለዚህ ኢየሱስ ክርስቶስ ሲያመሰግን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የሆነውን ካመናችሁ እርሱ በመስቀል ላይ ስጋው ይቆረስ ነበር ሲቆረስ ሃሌሉያ እኔ የዘላለም ሕይወት አገኘ ስትሰበሰቡ አመስግኑ ስለምን
በተቆረሰው እንጀራ ምክንያት የዘላለም ሕይወት ከኃጢአት ባርነት ነፃ መውጣት የእግዚአብሔር መንግስት ወራሽ መሆን ሰው ተሰብስበን ከዚህ በላይ የምናመሰግንበት ጉዳይ አለ ወይ? አለ? ከዚህ በላይ ሰው በጌታ እራት ፕሮግራሞቻችን ጠቅላላ በከባድ ሊሆን የሚገባው ነገር ምንድነው ካላችሁ እግዚአብሔር ምስጋና ይገባዋል። ጮኻችሁ አሜን በሉስ። ለምን ለመታሰቢያም በሉት ይቀየራልም በሉት የፈለጋችሁት አመለካከት ያዙ። ግን አንድ ነገር አምናለሁ ለኔ የተቆረሰ ስጋ አለ፣ ለኔ የፈሰሰ ደም አለ። እግዚአብሔርን ከዚህ በላይ ማመሰግንበት ሌላ ምክንያት የለም። እግዚአብሔር ይመስገን። ይሄው ማስታወቂያ ስምቻለሁ። ለምሳሌ በ25 ጌታ እራት ትወስዳላችሁ አይደል? በዋናነት የጌታ እራት ነው ስትባሉ ላመሰግንህ እመጣለሁ። የዘላለም ሕይወት በዚህ እንጀራ ስላገኘው በተቆረሰው በኢየሱስ የዘላለም መንግስት ስለወረስኩ ደሙ ስለፈሰሰልኝ አመሰግናለሁ። የዛቀ ብዙ ምስጋና ተይዞ ነው የሚመጣው ወደ እግዚአብሔር። ለምን? ራሱ ኢየሱስ ክርስቶስ እንጀራውን አንስቶ ቆርሶ። ክብር ለኢየሱስ ይሁን። እንካችሁ ይህ ስለናንተ የሚሆን ስጋዬ ነው። አሁን ይቀየራል የሚሉ ሰዎች የሚቆጠቁት ሲሄን ነው ስጋዬ ነው ብለዋል ይላሉ። ይህን ለመታሰቢያ ያድርጉ ይላል። ሌሎች ደግሞ መታሰቢያ የምትለዋን ይጠቅሳሉ። ግን አስቡ መቼ ነው ይሄን ያደረገው? አልፎ በሚሰጥባት በዛች ሌሊት። በሌላ አነጋገር እሺ ምሳሌ በሉት። በዚህ ምሳሌ መሰረት እንደዚህ ቆረሳል አይደል? አዎ። እንደዚህ በጨቃል አይደል? አዎ። ነገ የሰው ልጅ በመስቀል ላይ እንደዚህ ይበጣጠሳል። እንደዚህ ስጋው ይቆረሳል። ወይኑን አንስቶ አመሰግናለሁ። አዎ። የሰው ልጅ ነገስ ደሙ እንደዚህ ከዚህ በላይ ምስጋና የሚያመጣ ጉዳይ አለ? ከዚህ በላይ እግዚአብሔር ለሰው ልጆች የሚያደርገው በረከት አለ? ራሱ ኢየሱስ አመሰግን how much simple አደረገው። how much ሰው ላንተ ወደ አንተ ለማቅረብ እንዴት ተጋህ እግዚአብሔር ብሎ አመሰግን። እንደዚሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደም የሚሆን አዲስ ኪዳን ነው። በሌላ አነጋገር የኪዳን ምልክት ነው። እኛና እግዚአብሔር ዝም ብለን እንታረቅ አይደለም የተባባልነው፣ ኪዳን ተደርጓል። አሜን አትም ምን አልኳችሁ? እስኪ ኪዳን በሉስ። ስለዚህ ግንኙነታችን እኔ ይፈርሳል ብዬ አልሰጋም። ለምን? ኪዳን አለው። አሜን አትም አሁን ለምሳሌ ስትጋቡ ኪዳን የምታደርጉበት ምክንያት ምንድነው? አይደል? በእግዚአብሔር ሰው ፊትም በእግዚአብሔር ፊትም ምን እያደረጋችሁ ነው? አንለያይም፣ አብረን እንኖራለን አይደል? በችግር ጊዜ፣ በተድላ ጊዜ፣ በእንትን ጊዜ፣ በህመም ጊዜ፣ በጤና ጊዜ አንዱ እንደውም እንትን አላሉ ከሚስቱ ጋር ተፋታና እንዴ ኪዳን አልገባህም እንዴ በችግር ጊዜ በእንትን ጊዜ አልታልክም ምናምን አሉት። በጥጋብ ጊዜ አላልኩም ማለት ኤኒዌይስ የምትሏቸው ነገሮች አንዳንድ ነገር ግን በሰው ፊት ስታደርጓቸው በሰው ፊት ካልተደረገ ጉዳይ ይልቅ ይጸናል አይደል? ዝም ብሎ አንዳንድ ሰዎች እንኑር ተባብለው እኮ ይኖራሉ አይደል? ሞስትሊ ያኛው ኪዳን ማን ተጠያቂ ያለ በዛ መካከል ማለ ምስክር ይመጣ ማን ይጠየቃል ቢፈርስ? እዚህ ግን ቢፈርስ እንጠየቃለን። የፈረምን ሰዎች እንጠየቃለን፣ በእግዚአብሔርም በሰው ፊት ያጋባን ሰዎች እንጠየቃለን ምናምን። ልክ እንደዛ ኪዳን አለው፣ የሚጠየቅ ኪዳን አለው በመካከላችን። በምን የሆነ በደም። በሌላ አነጋገር እግዚአብሔር በእኔ ላይ ያለውን ዓላማ አይቀይርም ብዬ ከምተማመንበት ነገር አንዱ በደም የሆነ ኪዳን አለ። በማደም በኢየሱስ ደም እግዚአብሔር በሚያከብረው በማይንቀው ደም በበግ ባልሆነ ደም በልጁ በሆነ ደም እኔና እግዚአብሔር ቃል ኪዳን አለ። እስቲ ጮኻችሁ አሜን በሉት። ተራ ግንኙነት አይደለም ያለን። ተራ አባትና ልጅ ነው በቃ ልጅ የኔ ምናምን አይደለም። በደም በልጁ በክርስቶስ ኢየሱስ ደም የጌታ እራት ማለት ነው። አሜን። ይሄ ማለት በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ የተባለው ኪዳን ተፈጸመ። ከእስራኤል ሕዝብ ጋር የምገባው አዲስ ኪዳን አለኝ አለ እግዚአብሔር። ያ ኪዳን መቼ ተፈጸመ? በዚህ ደም ተፈጸመ። አሜን። ክብር ለኢየሱስ ይሁንለት። ከዛ አንድ ደግሞ መረሳት ያለበት ነገር እሺ ደሙን ወሰዳችሁ፣ አዎ ስጋውን ቆረሳችሁ፣ አዎ በመካከላችሁ የመታሰቢያ ያደረጋችሁ፣ አዎ እሺ
ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ እስኪመጣ ድረስ ሞቱን ትናገራላችሁ። በሌላ አነጋገር ተሰብስበን የጌታን ራት ስንወስድ ምን እያደረግን? ኢየሱስ ስለኔ ሞቷል። ባይዘው የክርስቶስ ሞት ትንሣኤ እኮ ተክዷል በሌሎች አይደል? ኢየሱስ አልተነሳም ለማለት እኮ መጽሐፍ ቅዱስ ራሱ ይነግረናል። ብዙ አይነት ኢንቨስትመንት ተካሂዷል። በጣም ብዙ እንዳልተነሳ በከተማ ወሬ ተወርቷል። እኛ ግን ስንወስድ ያንን ወሬ ዲስፕሩፍ እናደርጋለን። ኢየሱስ ተነስቷል። እስቲ ጮኻችሁ አሜን በሉስ። ተነስቷል። የጌታ ራት ሶስት ምን ዲክሌር እያደረኩ ነው? ኢየሱስ ከሙታን መካከል ተነስቷል። ኢየሱስ ስለ ኃጢአቴ ሞቷል። የጌታ ራት የሰረመን አዋጅ ነው። አዋጅ እያደረግን ነው። ምን ብለን? በክርስቶስ ኢየሱስ ደም ከእግዚአብሔር ጋር አዲስ ቃል ኪዳን ገብቻለሁ። የዘላለም ሕይወት አግኝቻለሁ። ኢየሱስ ስለኔ ሞቷል፣ ከሙታን መካከል ደግሞ ተነስቷል። አሜን። አሁን ይላችሁ በጣም የሚያሻማው ቃል ነግሬያችሁ ጨርሳለሁ። ስለዚህ ሳይገባው አጥብቃችሁ ማንበብ ትችላላችሁ። ሳይገባው ይህን እንጀራ የበላ ወይም ይህን ጽዋ የጠጣ ሁሉ የጌታ ሥጋና ደም አለበት። ይህ በደንብ ይገልጽላችሁ በእንግሊዝኛ unworthy manner ማለት ነው። የማይገባ ማንነት ይዞ የሚበላና የሚጠጣ ማለት ምን ማለት ነው? ለምሳሌ እነሱ የማይገባ ማንነት ይዘው ነው የሚወጡ። ምን ያደርጋሉ? ሀብታምና ድሃ ለይተው በቂምና በቀል በጥላቻ ሆኖ የሚወስዱ ሰዎች unworthy manner ነው። unworthy manner ይዘው የሚወስዱ ጠቅላላ የጌታ ፍርድ ይገባቸዋል። አሁን ስሙ፣ በጉባኤ መካከል በሚደረግ ነገር አንደርስታንድ ሳያረግ ለምሳሌ አንዳንድ ሰው የጌታ ራት ምን እንደሆነ ያውቁ ዝም ብሎ ቂጣ ምን ከፋፈል ከመሰለ የሆነ ነገር በትንሽ ቃ እየሰጡ እንዲህ ያረግን ከመሰለ ምን ያረግ እንደሆነ ማያውቅ ሰው ባይወስደው ይሻላል። ለምን? ይሄ አንወርዚ ማለት ነው፣ የማይገባ ባህሪ። ስለምትወስዱ ስለ ጌታ ራት የሆነ ግንዛቤ ሊኖራችሁ ይገባል። በማወቅ ደሊብሬትሊ ሞትና ትንሣኤውን ለመናገር የጌታን ነገር ለማሰብ እንደሆነ አስባችሁ መውሰድ አለበት። ዝም ብሎ ሲያንጠው ተብሎም ይወሰድ አይደለም። አንወርዚ ነው ማለት ሳይገባው የሚወስድ የጌታን ፍርድ ይበላልና። ስለዚህ ይላል ቁጥር 30 ላይ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ምን በማድረግ ይላችሁ? የጌታን ራት እዛ ሀብታምና ድሃ ሆነው አንዳንዶች እየሰከሩ አንዳንዶች እየተራቡ ሲወስዱ እግዚአብሔር መጣ፣ ፍርድ አካሄደ። ከእናንተ መካከል የደከሙና የታመሙ አሉ፣ አያሌዎችም አንቀላፍተዋል። በዚህ ምክንያት የሞቱ ሰዎች አሉ። አንወርዚ በሆነ ማነር ሲወስዱ የተቀሰፉ አሉ ማለት ነው። አንወርዚ ማነር ሲወስዱ አሁን በቤታቸው ታመው የተኙ አንዳንዶች ሰዎች በዚህ ምክንያት ነው የተኙት ይላል። ስለዚህ በክብር ነው የሚወሰደው፣ በስርዓት ነው የሚወሰደው፣ ለጌታ ክብር በመስጠት ነው፣ በማመስገን ነው፣ ከጠብ ከጥላቻ ከተንኮል በመራቅ ነው። በሌላ አነጋገር እነዚህ ነገሮች ያበቋቸዋል ሳይሆን እዚህ ጉባኤ መካከል የምትጠላው ሰው እያለ ከጎን ቆሞ አይወሰድም። በቃ ይቅርታ ተባብላችሁ ሰው አሜን። እሺ በደንብ አሜን። ከነገና ነው ፐርፖዙም ይግባችሁ። እግዚአብሔር ለምን እንደሚያደርገው ይግባችሁ። ሳይገባችሁ ይሄን ጉዳይ አታድርጉ። ግን እኔ አንድ በተቃራኒ ደግሞ የሚያስረዳኝ ነገር አለ። ሰዎች ያለ አግባብ ሲወስዱት ይሄ ጉዳይ በጊዜ እንዲያንቀላፉ ታመው እንዲተኙ የሚያደርግ ከሆነ በአግባብ ብትወስዱት ለካ በረከት አለ። አሜን አት እሺ በደንብ አሜን በሉ። እዛው ቆሮንቶስ መጽሐፍ ላይ እኮ የምንጠጣው ጽዋ የበረከት ጽዋ ነው። ዝም ብሎ በረከት ያመጣል መካከላችን። አሜን አትም አንድነት ያመጣል መካከላችን። አረ በደንብ አሜን በሉ። እግዚአብሔር ይሰራበታል በመካከላችን። ጮኻችሁ አሜን በሉስ። ዝም ብሎ ያለ አግባብ ሲወሰድ የሆነ ነገር የሚያረክ ከሆነ በአግባብ ሲወሰድ ሌላ የሆነ ነገር ያረጋል። አሜን አትም ዝም ብለን አይደለም እንካፈል፣ ለበረከት እንካፈል። ራሳችን ብንመረምር ባልተፈረደን በነ ነገር ግን በተፈረደን ጊዜ ከዓለም ጋር እንዳንኮን በጌታ እንገሰጻለን ይላል። ምን ማለት እንደሆነ ታውቃላችሁ? እነዚህ ሰዎች ታመው ያንቀላፉት ምናምን ተገስጸው ነው በጌታ ግን የዘላለም ሕይወት አላጡም። ከዓለም ጋር አይፈረድብንም፣ በጌታ ግን እንገሰጻለን። እንደ ልጅ ቆንጠጥ እንደረጋለን። እግዚአብሔር ከዚህ ይጠብቃችሁ። ስለዚህ ወንድሞቼ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ዛስ አንድ ላይ የምንወስደው ለዛ ተጠባበቁ፣ አንድ ላይ ወሰዱ። በሌላ አነጋገር በእነሱ ኮንቴክስት ታያያችሁ። አንዳንዱ ሲመጣና ተጀመረ እንዴ እሱ እየበላ ይጠብቃቸዋል። ሌሎቹ ገና ይመጣሉ። ዝብረቅርቅ ያለ
ምን አለ አንድ ላይ አድርጋችሁ እኩል አንድ ላይ ተካፍላችሁ ብትወስዱ። ማንም ቢርበው የራበው ቢሆን ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውን ነገር ስመጣ እደነግጋለሁ ይላል። እኛ እንኳን ይሄ አያሰጋንም። ለምን 10ም ብትወስድ አያጠግብም አሁን የሚሰጠን። ስለዚህ ርቦት የመጣ ሰው በሱ ጠግባለሁ ብሎ መቼም መካከላችን አይደፍርም። ምክንያቱም በቃ እድሜ ለቆሮንቶሶች ትንሽ ያስደረጉብን እንጂ እነሱ ግን የራበው እንኳን ሲሆን ወንድሙን መጠበቅ ቢያቅተው ነው የሚለው እዛ ጉባኤ ቢያቅተው ከቤቱ በቃ በልቶ ይምጣ፣ ረሃቡን አስታክሶ ይምጣ፣ እዚህ መጥቶ መሽቀዳደም አያድርግም። ዛሬ ንገራችሁ ቅዱሳን ጌታ የሰጣቸው ስርዓቶች ተራ አይደሉም፣ በጣም ትልቅ በረከት አለባቸው። አሜን አትሉ? ለምሳሌ እንታ ቤተክርስቲያን በየሳምንቱ ይሄን ያደርጉ ነበር። በየሳምንቱ ተሰብስበው በየቀኑ ተሰብስበው ይሄን ያደርጉ። እኛ በወር አንዴ እናደርጋለን። አንዳንድ ሰው ምንም አይመስለው። አስባችሁበት ነው። እግዚአብሔርን የምታመሰግኑበት ቀን ይሁንላችሁ። ከእግዚአብሔር በረከት የምትካፈሉበት ቀን ይሁንላችሁ። የጌታን ሞትና ትንሣኤ በጣም ሁሉ ቀን ይታሰባል፣ ግን ደለብሬትሊ ደግሞ የምታስቡበት ቀን እግዚአብሔር ያድርግላችሁ። አሜን። ቆመን አጭር ጸሎት እንጸልያለን።